ሰላም እንዴት ናችሁ? ሜሎና ነኝ። ይህ ደግሞ ከኔ ጋር ነው። በዛሬው ከኔ ጋር ፕሮግራማችን በጣም አሪፍ ነገር ነው ይዤላችሁ የመጣሁት። የቡና አፍቃሪዎች፣ የስዕል፣ የጣፋጭ ኢቲቲ ኮፊ ለየት ያለ ነገር ይዞላችሁ መጥቷል። ኑ እስኪ አብረን እንይ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? እንዴት ነው? እንኳን ደስ ያላችሁ። ዛሬ የምታየው እንግዲህ ይሄኛው የኮፊ ጋርደናችን የኦፕኒንግ ሴሬሞኒ ነው። ኮፊ ጋርደናችንን ከኮፊ ኤንድ አርት ቪው ኢቨንት አለን ዛሬ ላይ። የተለያዩ ስዊቶችን ከኮፊ ጋር ከስተመሮች እያዋቀሩ አርትንም ደግሞ እየሳሉ ቤቱ ላይም ደግሞ ከተለያዩ አርቲስቶች ጋር የምንሰራው ስራ አለና የእነሱንም ኢቨንት ደግሞ ስላቸውን እየገዙ ራሳቸውም ደግሞ ከስተመሮች እየሳሉ ይህንን ሳምንት ኢንተርቴን የሚያደርጉበት ዊክ ነው። የተለያዩ ስዊቶች አሉ ከሚጠጣ ጋር ኮምባይን እያደረጉ እየጠጡ ኮፊውን ከጣፋጭም ጋር የሚያዋቅሩበት ኢቨንት ነው ዛሬ ያዘጋጀ ነው። በጣም ደስ ይላል። በጣም ነው የሚያምረው። እኔ አክቹዋሊ ሶስቱንም ነገር ወዳለሁ። ስዕልም፣ ኮፊም፣ ጣፋጭ በጣም ነው የምወደው እና እንደኔ ለሚወዱ በጣም ትልቅ አጋጣሚ ነው። ጥሩ ኢቨንቱ ላይም ደግሞ እነዚህም ፕሮዳክቶች በጣም ዲስካውንት ተደርጎባቸው እጅግ በጣም ፌር በሆነ ፕራይስ ቴስት ማድረግ ይችላሉ። ዛሬ ላይ ደግሞ ይህንን በማስመልከት ለተማሪዎች ስቱደንት ዲስካውንት የሚል አንድ ፕሮግራም ዘርግተናል። በዚህ ስቱደንት ዲስካውንት ላይ ማንኛውም የስቱደንት አይዲ ያለው ተማሪ እዚህ መጥቶ 3 ምግብና 3 የሚጠጣ እንዲሁም ደግሞ 3 ዲዘርት ትሪፕል ስሪ ብለን ከሜኗችን ላይ እነዚህ 3 ምግብ መርጠን ከነዚህ ውስጥ መርጦ 15% ዲስካውንት ኤኒታይም ከዛሬ ጀምሮ በማንኛውም ሰዓት መጥቶ ተጠቃሚ መሆን ይችላል። ለምን ያክል ጊዜ ነው ማለት ነው የሚቆየው? ኮንቲኒስ ይህንን ተማሪውን ሰፖርት ለማድረግ የተሻለ ነገር በተሻለ ዋጋ እንዲያገኙ የሚል ለነሱ ብለን የዘረጋ ነው ፕሮግራም ነው። ስለዚህ ስቱደንት አይዲያቸውን ይዘው በመምጣት ኤሪያው ላይም የተለያዩ ተማሪዎች አሉ፣ አብረሆት አለ። ስለዚህ ከስተዲ በኋላ እዚህ ቢመጡ እነሱንም ሊገነባ የሚችል ኢንጆይም ሊያደርጓቸው የሚችሏቸው ዲዘርት እና የምግብ ኦፕሽኖች አሉ። አይዲያቸውን ብቻ ይዘው በመምጣት ከሜኑ ላይ 50% ዲስካውንት በኮንቲኒየስሊ ማግኘት ይችላሉ። እንደምታዩ እዚህ ጋር የተለያዩ ጣፋጮች አሉን። እዚህም ደግሞ የተለያዩ ድሪንኮች ይኖሩናል። የተለያዩ ክሎዝድ በርገር አለ፣ እንደ አዲስ እያስተዋወቀን ያለ ነው። ኡፎ ክሎዝድ በርገሮች፣ የተለያዩ ጣፋጮችን እነዚህ ኤሪያዎች ላይ እንሰራለን። እኔ ስዕልም ለመሳል በጣም ጓጉቻለሁ፣ ቡናም ለመጠጣት፣ ጣፋጭም ለመብላት፣ ብቻ ሶስቱንም ነገር በጣም ስለምወድ እኔ አላውቅም ብቻ እስከምትል ቆንጆ ቦታ ነው የመጣሽው ዛሬ። ጥሩ አጋጣሚ ነው፣ ሶስቱንም በአንድ የምታገኝበት ቦታ ነው። እነዚህ የምታያቸው የኮፊ ፕላንቶች ናቸው። በቅርብ ጊዜ ደግሞ እነዚህ አድገው ኮፊ ናቸው። ለዛ ነው ኮፊ ጋርደን ያልነው። ኮፊ ፕላንቶችም ከትንሽ ጊዜ በኋላ ደግሞ እነዚህ ደግሞ አድገው ይሄንን ስፔስ የራሳችሁ ቡና እዚህ ከማሳው ማለት ነው ከማሳው እናደርገዋለን ማለት ነው። ሲያምር እዚህም ስራ ይከናል። ልንካው ቡና ነው ይሄ። ወይኔ ደስ ይላል። በጣም ነው የሚያምረው። ትራዲሽናል ኤክስፒሪየንስ የሚሆነው ደግሞ እዚህም ደግሞ ቁጭ ብለሽ ኮፊን ኤክስፒሪየንስ እያደረግሽ እዛ ጋም እንደምታየው ደግሞ የብሩዊንግ ሴክሽን አለ። ካፌ ቡና ቀመሻ የሚፈልጉ ደግሞ እዛ ጋር ያደርጋሉ። ትራዲሽናል ኤክስፒሪየንስ ደግሞ ከሆነም ደግሞ እዚህ ጋር ያደረጋሉ። እኔ በጣም ነው ደስ የሚለው ነው። ቪውን ያለሽ እዛ ከፍታ ላይ ብትሆኚ ፒያሳ ላይ መሀል ብርቱ ላይ በደንብ ቱር ማድረግ ይቻላል። ስለዚህ እዚህ ጋም ደግሞ አረፍ ብሎ ደስ ይለኛል በጣም። ንፋሱ እንዴት ነው ደስ የሚለው? በጣም ነው ደስ የሚለው ቦታው አንድ ብሎ በጣም እሺ። እና ስዕሌንም እንደዚህ እየሳልኩኝ ቡናም ጠጣለሁ ማለት ነው። ቡናም እየጠጣሽ ጥሩ ጊዜ ኢንጆይ እያደረግሽ ታሳልፋለሽ ማለት ነው። እዚህ የምር በጣም ነው ደስ የሚለው ቦታው ደግሞ ሰላማዊ ትራዲሽናል ኤክስፒሪየንስ አለን። አሁን እዚህ ጋር የምታዩ ይህንን የባህላዊ ሴሬሞኒ እንግዶች መጥተው ራሳቸው ቆልተው ወቅጠው አፍልተው ፉል የሆነ ትራዲሽናል ኤክስፒሪየንስ አለን።
ትራዲሽን ኤንድ ኢኖቬሽን ነው እየሰራን ያለነው። በኢኖቬሽናችን በኔስፕሬሶ ካፕሱሎቹን እነሱን ኢንትሮዲውስ እናደርጋለን። በትራዲሽን ደግሞ የተለያዩ ከዚህ በመጨመር እንጀራም መጋገር የሚችሉበትን ስፔስ ክሬት እያደረግን ነው። ስለዚህ እዚህ ሲመጡ በደንብ ትራዲሽኑን ኤክስፒሪየንስ ያደርጋሉ። ቡናን ከስዕል ጋር ግን ለማቆራኘት እንዴት አሰባችሁ? ያው ቡና እንግዲህ እኛ ሜን ሴክተራችን ኮፊ ላይ በደንብ እየሰራን ነው። ጎን ለጎን ደግሞ ቤታችን ላይ ከተለያዩ አርቲስቶች ጋር ስፔሱን ክሬት አድርገን አብረን እየሰራን ነው። ሁለቱም ደግሞ ኮምፔር ብታደርግ አብዛኛው ሰው ኮፊ ባህላችን ነው፣ በደንብ አርቱንም ደግሞ ሰፖርት ማድረግ አለብን። ስለዚህ ይህንን ክሬት ስናደርግ ጥሩ የሆነ ኮምቢኔሽን ይኖራል። በጣም ደስ ይላል። ስዕል ስላለው ከቡና በኋላ ክሬት እናደርጋለን። ከቡና በኋላ ደግሞ ስዕሎቹንም እየሳልሽ ጥሩ ጊዜ ታሳልፊያለሽ። በጣም ደስ ይላል። የእናንተ የቡና ፌስት ከሌሎቹ በምንድን ነው የሚለየው? ያው ፓርት ኦፍ ኢት ይሄኛው ሞር የኛ ኢኖቬሽን ላይ ፎከስ ያደረገ ነው። ኔስፕሬሶ ካፕሱል የመጀመሪያውን ሀገር ውስጥ ስናምርት፣ ይህንንም ደግሞ የተለያዩ ሲንግል ኦሪጂን ፍሌቨሮችን ከስተመሮች እዚህ መጥተው ሞር ኤክስፒሪየንስ የሚያደርጉበት፣ በተለይ ሲንግል ኦሪጂኖችን ብዙ ቦታ ላይ የመቅመስ እድል አይኖርሽም፣ አንድ ወይ ሁለት ብታገኙ። እዚህ ግን ከ8 ከ9 በላይ ሲንግል ኦሪጂኖችን ኤክስፒሪየንስ የሚያደርጉበት ቦታ ነው። ይህንንም ስፔስ ክሬት ያደረግነው ይሄኛው የመጀመሪያ ኢቨንታችን ነው። ከዚህ በኋላ ግን በደንብ ቡና ላይ ፎከስ ያደረገ ከእንደዚሁ ከአርቱም ጋር ከተለያዩ ሴክተሮች ጋር ኮኔክት እያደረግን የምናሳድገው ኢቨንት ነው። ይሄ ኢቨንቱ ለምን ያክል ጊዜ ነው የሚቀጥለው? ይሄ ኢቨንቱ ይሄኛውን ሳምንት እስከ ቅዳሜ ድረስ ይቀጥላል። ኤኒታይም መጣው እነዚህን ስዊቶችን እና ድሪንኮችን በእንደዚህ በዲስካውንት ፕራይስ ኤክስፒሪየንስ ማድረግ ይችላል። አርት ኤንድ ብሪ ዊኬንድ ብለናል። ሙሉ ሳምንቱን መጠቀም ይችላል። ከስተመሮች ስዕሉን ስለው መውሰድ ይችላሉ። ፓርት ኦፍ ኢት ስዕሉን ይስላሉ። ተጨማሪ ፔመንት የላቸውም። ስዕሉን ሲስሉ የማቴሪያሉን ኮስት ብቻ ነው ከበር የሚያደርጉት እንጂ ከባለሙያው ጋር ሆኖ ጋይድ እያደረጋቸው ኤክስፒሪየንስ እያደረጉ ባለሙያም አርቲስቶቹ ከተማችን ውስጥ ጥሩ የሚባሉ አርቲስቶች አሉ። በማህበር ነው እዚህ ያሉት። ስለዚህ እነሱ ጋይድ እያደረጓቸው አርትንም ደግሞ ስለው ቤታቸው መውሰድ ይችላል። ቡናው በጣም ነው የሚጣፍጠው ማለት ነው። ሚዲየም ሮስት ነው እንደምታዩት። ሻትም አላችሁ? የቡና ሻት ድራፍት አለ። እኔ ጠጥቼ አውቃለሁ ብዙ ቀን እና እየበጣም በጣም ወጥቷል። እዚጋም እንደምታየው ደግሞ ያው ኔስፕሬሶ ካፕሱሎችን ቡናዎቹን እና ማሽነሪዎቹ ደግሞ ፕሬዘንት የምናደርግበት ነው። ለቢሮ፣ ለቤት፣ ለቢዝነስ አዘ ጊፍትም ደግሞ ሊሰጡ የሚችሉ በጣም ቀለል ያሉ ማሽኖችን እና ኮፊዎችንም ደግሞ አብረን እዚህ ጋር ኢንትሮዲውስ እናደርጋለን። ወደ ላይ ደግሞ የኮፊ ፋውንቴናችን እና እነዚህም ፕራይቬት ስፔሶች አሉ። ስዕል እየሳልሽ ኮፊ እየጠጣሽ ስዊት እየበላሽ ደግሞ ትልቅ አጋጣሚ ነው ለቡና አፍቃሪዎች። እናንየው ስዕሉ ከአሁኑ ቡና እያነቃቃኝ ነው። ሳቅ ሳቅ ሊለኝ ይችላል ከዚህ በኋላ። ይሄ ገና መጀመሪያሽ ነው። ህፃናቶች ደስ ሲሉ ደስ እያላቸው ነው የሚስሉት። ኤክስፒሪየንስ ነው። ከነፋሻ አየር ጋር ኤክስፒሪየንስ እያደረጉ ውስጣቸውን ያለውንም ታለንት ደግሞ ቤቢ አንተ ነው የሳልከው? በጣም ጎበዝ ነህ። ያንተም በጣም ያምራል። እስኪ ሊያው በእናት ስምህ ማን ነው? ማራለን ካቢኔ ይባላል። ማራለን ካቢኔ። ወይኔ በጣም ነው የሚያምረው የሳልከው ስዕል። ምንድን ነው የሳልከው? ላንድስኬፕ። ኦ ሲያምር። አንተ ነህ ከለር የመረጥከው? አዎ። በጣም ጎበዝ። ያንተስ? ሽናትዬ ምንድን ነው የሳልከው ስዕል? በጣም ነው የሚያምረው ስዕሉ። ሲያምር። ምንድን ነው የሳልከው? ከተማ። ምን ከተማ? የሆነ ከተማ። እኔ ግን የሆነ ፒያሳን የሳልካት ይመስለኛል።
በጣም ነው የሚያምረው። ጎበዞች በርቱ። እሺ እሺ ስዕሎቹን በጣም የወደድኳቸው። ህጻናቶች በጣም ጎበዝ ናቸው። ፓርት ኦፍ ኢት ውስጣቸው ያለውን ነገር የሚያወጡበት ስለሆነ ነው። እዚህ ጋር ደግሞ ያው ማሽኖቻችን ጋር እንደምታዩ የተለያዩ የማሽን አማራጮችን ዘመናዊ የሆኑ ለከስተመሮቻችን ያመጣናቸው ማሽኖች አሉ። ኢምራን የተሰኘው ማሽን ከሌሎቹ ካሉን የማሽን አማራጮች ውስጥ ለየት የሚያደርገው ካፕሱል ይጠቀማል። ልክ እንደዚህም ደግሞ ዱቄትም መጠቀም ይችላል። ቫራይቲ በደንብ ያለው ማሽን ነው። ወተት ስቲም ማድረግ ይችላል። ስለዚህ ከስተመሮች ይህን ቢወስዱ ካፕሱሉንም ዱቄቱንም የተለያዩ ፕሮዳክቶችን ጥርሱን በመቀያየር መጠቀም ይችላሉ። ይሄኛው ካፓሲቲውን በደንብ ተለቅ ያለ ነው። ሌላኛው ደግሞ ይሄኛው ማሽናችን ሲሆን ኦልሞስት ተመሳሳይ አይነት ሆኖ ደግሞ ወተት ስቲም አያደርግም። ግን ልክ እንደሱ ይሄኛውም ዱቄት መውሰድ ይችላል፣ ካፕሱል መውሰድ ይችላል። የተለያዩ ፕሮዳክቶችን መጠቀም የሚችል ማሽን ነው። ለቤት፣ ለቢሮ፣ ሪሴፕሽን ኤሪያዎች ላይ፣ ለሆቴሎች፣ ለተለያዩ ዩዝ የሚሆኑት እነዚህን ማሽኖችም ደግሞ በተመጣጣኝ ዋጋ ፕሮቫይድ እናደርጋለን ለከስተመሮቻችን። እቺስ ምንድን ነች? እሷን ኤስፕሬሶ ካፕሱል ነች። ቡና ነች። እኛ የምናመርታት ካፕሱል እሷ ነች። ለአጠቃቀም በቃ እንደዚች ማሽኗን እንከፍታለን። እዚህ ውስጥ መክተት እዚች ውስጥ መንከታትን በምልክቷ ልክ እንደዚህ አድርገን እንከታታለን። ከዛም በኋላ ይህንን እንዘጋለን። ከዛ ወይ ጠንከር ያለ ወይ ቀጠን ያለ ፕሬስ ማድረግ ነው። ስለዚህ እነዚህ መመጠኛዎች ናቸው። ስለዚህ ቡና መፍጨት፣ መለካት፣ ምን ማድረግ ያ ሁሉ ነገር ይቀርና አንድ ካፕሱል በመክተት ኳሊቲ ቡና ብሪው ማድረግ እንችላለን ማለት ነው። ስለዚህ ያን ሁሉ ሜሱን ይቀንስልናል። በተለይ አሁን ላለንበት ጊዜ ሩጫ የበዛበት ነውና የችኮላ በአንድ ደቂቃ በሁለት ደቂቃ ማሽኖቹ መሞቅ ይችላሉ። ከዛ በኋላ ቡናሽን ጠጥተሽ ወደ ጉዳይሽ የምትሄጂባቸው ናቸውና ዋጋቸው ብዙ ውድ አይደለም፣ ተመጣጣኝ ናቸው። በማከፋፊያ ፕራይስ ነው እነዚህ ማሽኖች ለከስተመር የምናቀርበው። ይሄኛው ማሽን 25500 ነው። ለፐርሰናል ዩዝ የሚሆኑ ማሽን ነው። በጣም ሲምፕል ነች። የትም ቦታ መሆን የምትችል ማሽን ነች። ይሄኛው ማሽን ደግሞ እንዳልኩሽ ቫራይቲ ያለው ማሽን ነው። ከፈለግሽ ዱቄት ይወስዳል፣ ካፕሱሉን ይወስዳል። 27800 ነው። ይሄኛው ተመጣጣኝ ዋጋ ነው ለዚህኛው ያለው። ይሄ ማሽን ኦልሞስት ሁሉን ነገር የያዘ ማሽን ነው። ወተት ማፍላት ይችላል፣ ቡና መፍጨት ይችላል፣ ካፕሱል መጠቀም ይችላል፣ ዱቄት መጠቀም ይችላል። ይሄኛው ደግሞ ካፓሲቲው በደንብ አሪፍ ነው። ለኮመርሻል መሆን ይችላል። ሪሴፕሽን ኤሪያዎች ላይ፣ ስታፍ ላይ እነዚህን ደግሞ መጠቀም እንችላለን እና ይሄኛው 75000 ነው። የትኛውን ነበረ አሁን አሸናፊ ሆኖ የወሰደ የተሸለሙ? ያው ዛሬ እንግዲህ ሪዋርድ ያደረግነው ከስተመራችን ሎያሊቲ ከሪዋርድ በሚል ፕሮግራም ውስጥ የነበረ እኔም እኮ ደንበኛ ነው አይደል? የእድል ጉዳይ ነው እና ቀጣይም ደግሞ አሉ። ኦልሞስት ከነበሩ እጣዎች ውስጥ አንደኛውን ያወጣ ነው። የሚቀሩ እጣዎች አሉ። እነሱንም ደግሞ እናወጣለን። ሰው ሪዋርድ እናደርጋለን። ይሄኛውን ማሽን ነው አሁን እንግዲህ እድለኛ የሆነው ከስተመራችን የወሰደችው ሴት ነች። ደውለንላታል። የምትችል ከሆነ እንግዲህ ዛሬ ትመጣና ማሽኗን ትረከባለች። ደግሞ ነገ ደግሞ ማሽኗን የምናስረክብ ይሆናል። ምን ይመስላል? ዞር ዞር በይ፣ ፕሮግራሞችን ተካፋይ ስዕልም ስለምስል አይደለ? አመሰግናለሁ በጣም። ሁለተኛ ጊዜ ነው የምጠጣው። ኦኬ፣ የኛ ቡና ያሰካል። በእርግጥ እዛ ቴስት ያደረግሽው የጀበና ቡና ይለያያል? አዎ በሚገባ። እዛ በጨውና በስኳር አማራጭ አለው። ይሄ ግን ኖርማል ነው። ወሽድ የሆነ ቡና ስለሆነ ጥራቱን የጠበቀ ነው። አንተ ይከብዳል፣ ግን ትንሽ ይከብዳል። ስትሮንግ በአንድ ሲኒ ቀኑን ያሳምሩ እንላለን። በጣም ቆንጆ ነው። ቴንክ ዩ ሶ ማች። እናመሰግናለን።
ተመልካቾቻችን የዛሬው ከኔ ጋር ፕሮግራማችን ይሄንን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።